American forces enforcing the blockade in the Strait of Hormuz. አሜሪካና ኢራን ወደ ጦርነት ለመግባት ዋነኛ ምክንያታቸው በአደባባይ ከሚናገሩት አንጻር በግልጽ መረዳት የሚቻለው የዩራኒየም አቅም አሊያም አቶሚክ ቦምብ ነው። በርግጥ በርካታ የጂኦፖለቲካዊ ትርክቶችና አንዱ በሌላው ላይ ጫና የመፍጠር አባዜ ውስጥ የመግባት አዝማሚያዎች እንዳሉት ገሃድም ሆኗል። የኢራንን ዩራኒየም ክምችት እንዴት ማግኘት ይቻላል? የተሳሉ ማንስ በቀላሉ ሊያገኛቸው ይችላል? የሚለው ደግሞ ዛሬም እስከ ድርድሩ ሰዓት ያወዛገበ የቀጠለ ጉዳይ ሆኗል። የቴህራንን የኒውክሌር ፕሮግራምና በከፍተኛ ደረጃ የበለጸገው ዩራኒየም በኦማንም ሆነ በስዊዘርላንድ እንዲሁም በፓኪስታን የተካሄዱ ድርድሮች ሁሉ ቁልፍ አጀንዳ ከመሆን የተሻገረ አይደለም። ኢራን ኒውክሌርን ማብላላትና ለተለያዩ የኃይል ጥቅም መዋል ሉዓላዊ መብት አድርጋ ብትወስደውም ዋሽንግተን ዩራኒየሙን እርግፍ አድርጋ እንድትተው ወይም ደግሞ መተው እንዳለባት በተደጋጋሚ ቴህራንን ታስጠነቅቃታለች። ሊጠናቀቅ ሰዓታት የቀሩት ተኩስ አቁምም በዚሁ የኒውክሌር ጉዳይ ላይ መሰረቱን ያደረገ ሲሆን ድርድራቸውም ሊታረቅ የሚችለው ከዚህ አንጻር እንደሆነ ማብራሪያዎች ይሰጣሉ። በእርግጥ ከ10 በላይ ነጥቦች እንዳሉ ይታወቃል። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ድርድሩ ካልተሳካም ጦራችን ኢራን ውስጥ ሊገባ ዝግጁ ነው የሚል መግለጫም ሰጥተዋል። ኢራን የኒውክሌር ቴክኖሎጂዎችን ከማሟላት እንዳስፈላጊነቱ አቶሚክ ቦምብን መታጠቅ የሚያስችል የቴክኖሎጂ አቅም እንዳላት ይታወቃል። እስከ 60% የበለጸገ ዩራኒየም ሲኖራት እስካሁን ባለው መረጃ የኒውክሌር ጦር መሳሪያ ደረጃ ላይ አልደረሰችም። 90% ማድረስ ለኒውክሌር ጦር መሳሪያ ትጥቅ ይጠበቅባታል። ያም ሆኖ ግን ኢራን ልትጠቀመው የምትችለውን የአቶሚክ ቴክኖሎጂ መሰረቱን ያደረገ ግፋቢል በቀናቱ ውስጥ በዓለም ላይ አሉ ከሚባሉት 9 ኒውክሌር ታጣቂ ሀገራት 10ኛዋ ሊያደርጋት እንደሚችልም የሩሲያው አርቲ ጥልቅ ምርመራዎችን አድርጎ መረጃዎችን ይዞ ወጥቷል። ምንም እንኳን ኢራን ኒውክሌርን ለዜጎቿ መሰረተ ልማትና ፍጥነት እንደዚሁም ኢነርጂ እንጂ የጦር መሳሪያ ለመታጠቅ አልጠቀምም በሚል ውድቅ ብታደርገውም ላለፉት 50 ዓመታት በዚህ ቴክኖሎጂ ላይ በቂ እውቀት አላት በሚልና መሳሪያውን ሳትታጠቀው አልቀረችም በሚል የአሜሪካ ፖለቲከኞች ከካርተርና ሮናልድ ሬገን አንስቶ ጥርጣሬው አለባቸው። አቶም ፎር ፒስ አቶም ለሰላም በሚለው አካሄድ አሜሪካውያን ለኢራን እንዳስረከቧቸው በ1950ዎቹ የሚዘነጋ አይደለም። የዓለም አቀፉ የአቶሚክ ኃይል ድርጅት IAEA ቴህራን እስከ ዛሬ ዓመት ድረስ 400 ኪሎ ግራም ዩራኒየም እስከ 60% የበለጸገ እንዲሁም 300 ኪሎ ግራም እስከ 20% የበለጸገ እንደነበራት አስታውሷል። በሌላ በኩል 5.5 ቶን ዩራኒየም እስከ 5% የበለጸገ እንዲሁም 2.2 ቶን ዩራኒየም እስከ 2% እንዲሁም የበለጸገ እንዳላት IAEA ማስቀመጡ የሚዘነጋ አይደለም። ምንም እንኳን መረጃዎች ድብቅ ሆነው አስቸጋሪ ቢሆኑም ይሄው ተቋም 8500 ኪሎ ግራም ዩራኒየም በመድኃኒት ደረጃ ልክ እስከ 3.6% በተመሳሳይ የበለጸገ ዩራኒየም እንዳላት ከዚህ ቀደም ይፋ አድርገዋል። በሰኔው ጦርነት ሙሉ ዩራኒየሙ ወደመ ያሉት ትራምፕና የጦር ሚኒስትራቸው ፔት ሄግሴት አሁን ላይ ዩራኒየሙ እንዳለ በማመን በድርድር መፍትሄ ፍለጋ ላይ ናቸው ተብሏል። ምንም እንኳን የኢራን ዩራኒየሞች የት እንዳሉ ለማወቅ አስቸጋሪ ቢሆንም በኢስፋሃን ፎርዶና ናታንዝ ጣቢያዎች ላይ ያሉ በሚል እምነት የነበራት አሜሪካ በበንከር በስተር ቦምቦችና ቶማሃውክ ሚሳይሎች በመጠቀም አወደምኩ የሚል ሀሳብ መስጠቷም እንደዚሁ ይታወሳል። አሁን ግን በቦታ የሉም ቢባልም ቦታ መቀየራቸው ደግሞ ተጨማሪ ፖለቲካዊ ትርምስ እየፈጠረባቸው ይገኛል። የዓለም አቀፉ የአቶሚክ ኢነርጂ ድርጅትም ልዩነቱ ሰፊ እንደሆነ ያሳውቃል። የፈረንሳዩ ጋዜጣ ለሞን ቴህራን በእጅጉ የበለጸጉ ዩራኒየሞቿን ወዳልታወቀ ቦታ አዛውራለች የሚል መረጃ በድጋሚም ይዞ ወጥቷል። የሰኔው ጥቃት ከመሰንዘሩ ጥቂት ቀናት በፊት ሰኔ 9 2025 በ18 ሰማያዊ ኮንቴነሮች ተጭነው ወዳልታወቀ ቦታ ተወስደዋል ነው የሚለው መረጃው። ኮንቴነሮቹ ደግሞ እስከ 540 ኪሎ ግራም ዩራኒየም መጫን የሚችሉ መሆናቸውን የሳተላይት ምስሎች በሰዓቱ መጠቆማቸውን ዘገባው ያመላክታል። ለዚህም ነው አሜሪካና ኢራን በኢስላማባድ ድርድር ሊያደርጉ ነው ወይስ ላያደርጉ የሚለው አወዛጋቢ የሆነ የመጣው። በአሁኑ ሰዓት እርግጠኛ መሆን የሚቻለው ኢራን የበለጸገ ዩራኒየም አላት በሚለው ላይ መሆን እንዳለበት መረጃዎች ጠቁማሉ። ትራምፕ አውድሜዋለሁ ያሉ ስህተት መሆኑን ማረጋገጫውም ድርድሩ ያለበት ሁኔታ ነው። ባጭሩ ዩራኒየምን በ5 ዓመትና 20 ዓመት መግታት መካከል የድርድር ሀሳብ ውስጥ ኢራንና አሜሪካ መግባታቸው ይህኑ ያስረግጣል። ሩሲያ በተለያዩ አጋጣሚዎች የኢራንን የበለጸገ ዩራኒየም በመውሰድ ውጥረቱ እንዲረግ ሙከራ አድርጋለች ተብሏል። ያም ሆኖ ግን በብዙ ታሪካዊ ሂደቶች መከዳትን የተለማመደችው ኢራን ሞስኮም ስትራቴጂካዊ አጋር እንጂ በምን ያህል ርቀት ታማኝ ትሆንኛለች በሚል ምክንያት ይመስል ምላሿ አይሆኗል። ከ2015 የኢራን ኒውክሌር ስምምነት ማለትም ከጀርመኑ ሩሲያ፣ ፈረንሳይ፣ ብሪታንያ፣ ቻይናና አሜሪካው ስምምነት በኋላ
በኋላ ለችግሮች መፍትሄ የሚሆን ሀሳብ በማምጣት በኒውክሌር ጉዳይ ላይ በጎ ምላሽ አላት። ሩሲያ በመሆኗ አሁንም ጉዳዩን ዳር ለማድረስ በዚህ ረገድ መሄድ እንደሚያሻ ይነገራል። በ2015 ስምምነት ሳቢያ ኢራን ሩሲያ 11 ቶን ዝቅተኛ ደረጃ የተብላላ ዩራኒየም አሳልፋ መስጠቷ የሚዘነጋ አይደለም። በዚህ ሁሉ አጋጣሚ የእስላማባዱ ድርድርም ታሳቢ መሆን እንዳለበት ይነገራል። የኢራን አብዮታዊ ዘብ ኃይል IRGC ሜጀር ጀነራል አብዱላሂ የፕሬዝዳንት ዶናልድ ትራምፕን አሳሳችና የሐሰት መረጃ ተከትለን ጫና ውስጥ አንገባም በሚል ሀሳብ አጋርተዋል። የጉዳዩን እየተወሳሰበ መሄድ የሚጠቁምም ያደርገዋል። ነገሮች ወደ ልብ ፖለቲካም የተሸጋገሩ ሄደዋል። የአሜሪካና ኢራን ተወካዮች ማን ቀድሞ ኢስላማባድ ድረስ የሚመስል አካሄድ ውስጥ ናቸው። 1997 ኪሎ ሜትር ከቴህራን ኢስላማባድ እንዲሁም ደግሞ ከ11385 እስከ 11465 ኪሎ ሜትር ከዋሽንግተን ኢስላማባድ ያለውን አየር ላይ ርቀት አልሆነም። በተለይም ትራምፕ ነገ የሚጠናቀቀውን ተኩስ አቁም ለማራዘም ጊዜ የለንም ማለታቸው የጉዳዩን መበርታት ይጠቁማል። ስምምነት ላይ ካልተደረሰም ጦሩ ለመግባት ዝግጁ ነው በሚል ፕሬዚዳንት ዶናልድ ትራምፕ አሳስበዋል። 60% enough to make a crude nuclear weapon. ኢራን ድርድር ውስጥ ከገባች እጇ ከቃታው ላይ እንደማይነሳ የመንግስት ቃል አቀባይ ይፋ ማድረጋቸው ደግሞ እነዚህ ሁለት ኃይሎች አሁንም እየተዛዛቱ ሊቀጥሉ እንደሚችሉ ሳይታለም የተፈታ ያደርገዋል። አሜሪካ ከኢራን ጋር የምታደርገው ድርድር ቀላል እንዳይሆነ እየተቀመጠ ይገኛል። ግን ንግግር ውስጥ የምትገባ ከሆነ ቴህራን እጇን ከቃታው ላይ ኦን ዘ ትሪገር አድርጋ እንደሚሆን እንደዚሁም መከላከያ ኃይሏ ሙሉ ዝግጁነት እንደሚኖረው የሀገሪቱ መንግስት ቃል አቀባይ መናገራቸው ምን አይነት የዲፕሎማሲ አካሄድ ነው በሁለቱም በኩል ያለው ለማለት በር ከፍቷል። ከመንግስታዊ የዜና ወኪሎች ጨምሮ በተለያዩ አጋጣሚዎች የሀገሪቱን ፖለቲካ የሚያስረዱ ተንታኞች የሚያስቀምጡት ቴህራን ዋሽንግተንን እንደማታምናት ነው። ታዲያ በዚህኛው አጋጣሚ ደግሞ ቃል አቀባዩ ፋጢማ መሃጀራ ኢራን በፓኪስታን ዋና ከተማ ኢስላማባድ በሚካሄደው ቀጣይ ዙር ድርድር ተሳተፍ እንደሆነ ማረጋገጫ ይሁን ማስተባበያ ያልሰጡበት አጋጣሚ ይፋ ሆኗል። በእርግጥ ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ይደራደሯታል የሚል ሀሳብ ሰጥተዋልና መደራደራቸው ነገር ግልጽ ሊሆን ይችላል። ከፊት ለፊታችን ሁለት ስትራቴጂዎች አሉ ይላሉ። የመጀመሪያው የጦርነት ስትራቴጂ፣ ከዛ ደግሞ የዲፕሎማሲ እና በዚህኛው አጋጣሚ ደግሞ የኢራን ፖለቲከኞች መልኩን የለወጠውን አካሄድ እንዴት መፍትሄ ሊሰጡት ይችላል በሚልም ጥያቄው እየተነሳባቸው ይገኛል። ታዲያ በዚህኛው አጋጣሚ ፓኪስታን እንደሚልኩ ያስታወቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልኡካቸውን ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጭ ሌላ አማራጭ አላት ብላችሁ እንዳታስቡ በሚል ሀሳብም ሰጥተዋል። በነገው ዕለት የሚጠናቀቀውን የ2 ሳምንት ተኩስ አቁም የማራዘም ፍላጎት ፕሬዚዳንት ዶናልድ ትራምፕ ፈጽሞ እንደሌላቸውም በተደጋጋሚ ተናግረዋልና ጉዳዩ ቀላል ላይሆን ይችላል እየተባለ ይገኛል። ፕሬዚዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጪ አማራጭ የላትም ማለታቸው ደግሞ ፖለቲካዊ ትርጓሜው አሁንም ለጦርነት ተዘጋጅተናል ሆኗል። ትራምፕ ኢራን ከአሜሪካ ጋር ለሚደረገው ድርድር ልኡካን ወደ ኢስላማባድ ከመላክ ውጪ አማራጭ የላትም የሚል ማረጋገጫ ሰጥተዋል። በምክትል ፕሬዚዳንቱ ሪፐብሊካን ጄዲ ቫንስ የሚመራው የአሜሪካ ልኡክ ከኢራን ጋር ለሚደረግ ንግግር ወደ ፓኪስታን የተጓዘ ነው የሚል መረጃ እንደዚሁ ተሰጥቷል። በእርግጥ ገና ይነሳ ነው የሚሉም አሉ። በእርግጥ ደርሷልም በሚል መረጃውን በተለየ አቅጣጫ ለማሳየት የሚሞክሩ አሉ። ዞሮ ዞሮ ግን ሁለቱ ኃይሎች መደራደራቸው እንደማይቀር ይነገራል። ቢሆንም ግን የተለያዩ ጥያቄዎች እየተነሳ ይገኛል። ከሲኤንቢሲ ጋር ቃለመጠይቅ ያደረጉት ፕሬዚዳንት ዶናልድ ትራምፕ አሁን የሚደረገው ድርድር ከታላቅ ስምምነት ጋር ይጠናቀቃል በሚል በግልጽ አስቀምጠዋል። እምነታቸውም የተማመነ በመሆኑ በእርግጥ የሚያሳኩት ይሆን የሚል መረጃ የተጋራ ይገኛል። አሜሪካ እየተጋፈጠች ያለችው ከጥሩ ሰዎች ጋር አይደለም አሉ ትራምፕ። ይህን ያሉት እነማን ነው? በእርግጥም እነ መሐመድ ባጋሊፍን እንደሆነ ሳይታለም የተፈታ ነው። ስኬታማ ተግባር እያከናወኑ መሆኑን ደግሞ በሌላ አጋጣሚ ይጠቅሳሉ። አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ታላቅ ስኬት ሲሉ ስም ሰጥተውታልና ትራምፕ ይህኛውን አጋጣሚ ደግሞ ውጥረቱን ሌላ አቅጣጫ ሊያሰጥባቸው ይችላል የሚል መረጃ እንደዚሁ ለመጋራት ግድ እያለው ይገኛል። አሜሪካና ኢራን ሊያበቃ የተቃረበውን የተኩስ አቁም እየጣሱ ነው በሚል እርስ በርሳቸው እየተካሰሱ ነው። ዋሽንግተንና ቴህራን መካሰሳቸው ሳያንስ አንዱ በሌላው ላይ ጫና ለመፍጠር የሚሄድበት ርቀት እጅግ አደገኛ ነው እየተባለ ይገኛል። አሜሪካና ኢራን የ2 ሳምንታት ወይም ለ14 ቀናት የተኩስ አቁም ስምምነት ላይ ነበሩ። አሁን ሊጠናቀቅ ሰዓታት ቀርቶታል። የአሜሪካ ኃይሎች የኢራን መርከብ ከተቆጣጠሩ በኋላ ፕሬዚዳንት ዶናልድ ትራምፕ ኢራን የተኩስ አቁሙን ለበርካታ ጊዜያት እየጣሰች ነው በሚል በሌላ
በሌላ አጋጣሚ ደግሞ ከሰዋታል። ኢራንም አሜሪካም የባህር ላይ ውንብድና እየፈጸመችብኝ ነው በሚል ከዚህ ቀደም መክሰሷ የሚዘነጋ አይደለም። ትራምፕ ለዚህ ክሳቸው ምንም አይነት ማብራሪያ እንዳልሰጡ ይታወቃል። ግን ደግሞ ኢራን አሜሪካ የተደረሰውን የ2 ሳምንት የተኩስ አቁም በተደጋጋሚ ጥሰዋለች በሚል በግልጽ ማሳያ አስቀምጣለች። ውጥረቱ እጅግ አስቸጋሪ እያደረገው መጥቷል። የኢራን ፖለቲከኞች መፍትሄ ካላመጡ በእርግጥም ፕሬዚዳንት ዶናልድ ትራምፕ ተኩሱን ከፍተዋል ብለዋል። በእግድ ውስጥ ያለ እግድ አሜሪካ ሆርሙዝ ሰርጥ ላይ የጣለችው ማርከቦች እንቅስቃሴ ክልከላ የሚል ዘገባ በስፋት መውጣቱን ቀጥሏልና ፖለቲካዊ አካሄዱም በዚህ ልክ የሚታይ ሆኗል። የቻይናው ፕሬዚዳንት ሺ ጂንፒንግ ከአሜሪካና ከኢራን ጉዳዮች ጋር በተገናኘ ከኢስላማባድ ጎን ቆመው ጉዳዩን ለማደራደር ወይም መፍትሄ ለመስጠት ሀሳቡ እንዳላቸውም ተገልጸዋል። ቻይና ኢስላማባድ ወይም ፓኪስታን የአሜሪካና ኢራን ውይይትን ለማመቻቸት የምታደርገውን ጥረት ደግፈዋለሁ ብላለች። በፓኪስታን የቻይና አምባሳደር ናቸው ይህን ያረጋገጡት። የፓኪስታን ምክትል ጠቅላይ ሚኒስትርም ደግሞ በዚህኛው ልክ ሀሳባቸውን የሰጡ ሲሆን በሁኔታዎች ላይ እኛ መቆም የለብን የሚል መረጃንም አጋርተዋል። ከቴህራን መገናኛ ብዙሃን ከኢራን ወደ ፓኪስታን እስካሁን የሄደ ሰው የለም የሚል ሀሳብ ቢጋራም ግን ደግሞ ትራምፕ በተደጋጋሚ ዛሬ እንስማማለን የሚል መረጃ ሰጥተዋልና በእርግጥም የመስማማት አጋጣሚዎች ይኖሩ ይሆን የሚል ሀሳብም እየተነሳ ይገኛል። ትራምፕ ከኢራን ወደቦች የሚንቀሳቀሱ መርከቦች ላይ የጣሉትን ገደብ እስከ መቼ ይቀጥሉበታል የሚል ጥያቄም እየተነሳ ይገኛል። ትራምፕ ኢራን ያበለጸገችውን ዩራኒየም ማስወገድ ረዥምና አስቸጋሪ ሂደት ነው በሚል ሀሳብ ቢሰጡም ግን አንዳንድ ፖለቲካዊ መንገዶችን ራሳቸውም አላወቁበትም በሚል ይተቻሉ። አሜሪካና ኢራን ለሁለተኛው ዙር ድርድር ስለመገናኘታቸው እርግጠኛ እስካሁን መሆን ባይቻልም ግን ደግሞ የሜዳቸው ጉዳይ አንዳንዶች ጉዞ ተጀምሯል ይላሉና በቀላሉ የማይታይ ሆኖ እየተመዘገበ ይገኛል። ፓኪስታን ኢስላማባድ ለሚደረገው ውይይት ዝግጅቷን አጠናካ እየጠበቀች ይገኛል። በዚህ ደግሞ በርካቶች ተስፋ ጥለዋል። በዋና ከተማ ውስጥ መኪኖች ሲንቀሳቀሱ በእጅጉ ይፈተሻሉ። የአሜሪካ ኃይሎችም እዛው አካባቢ መንቀሳቀሳቸውን ቀጥለዋል። ባለበት ሁኔታ ቀደም ሲል እንደተነገረው የቻይናው ፕሬዚዳንት ሺ ጂንፒንግ በሆርሙዝ ሰርጥ መደበኛ እንቅስቃሴ እንዲኖር አሳስበዋልና ጉዳዩ ለሌላ አቅጣጫ የሚጠቁም አድርጉባቸዋል። ያ ማለት እኛን ጥቅማችን ካስከበርን ለሌላው ጉዳይ እናንተ ራሱን የቤት ስራችሁን ተወጡ አይነት ያለ ሆነዋል። ኢራን ለውጊያ ወይም ደግሞ አዲስ ስልት ኒው ስትራቴጂ የተዘጋጀች መሆኑን ማስታወቋ ደግሞ በእርግጥም የማይቆመው ውጠት ያስብላል። የኢራን ፓርላማ አፈ ጉባኤ ናቸው ይህን ያሉት። ለ2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት የተዘጋጀች ነው በማለት በስጋት እንደዚሁም በአስፈሪ ሁኔታ ውስጥ ድርድር አናደርግም የሚል ሀሳብ ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ለመድረስ ጫና ውስጥ አለመሆናቸውን እነሱም ቢሆኑ ያረጋግጣሉ። ትራምፕ ከኢራን ጋር የተደረሰውና ረቡዕ የተደረገውን አካሄዳቸው በተለየ አቅጣጫ ሊያዩት ይሞክራሉና ጉዳዩ በዚህ ሁኔታ ብቻ የሚቋጭ እንዳልሆነ ይነገራል። ከኢራን በኩልም ጠንከር ያሉ መግለጫዎች የወጡ ነውና አሜሪካም ለጉዳዩ ራሷን መፍትሄ መስጠት እንዳለባት በስፋት እየተነገረ ይገኛል።